ጎሽ ዘሩ ቀለጠ። እናንተ ጦርነት እንደቀጠለ ነው። ሩታ ዛሬ በቡዜ ቤት መጥታለች። እንግዲህ በአብርሽ ምክንያት እርስ በእርስ እየተጣሉ ነው። ቡዜ ማለት ታውቃላችሁ የሩታ ጠላት ናት። ገባችሁ አይደለ? የሁለቱም መለያየት ስለምትፈልገው እውነት እሷ ለወንድሙ ብታስብ እንደዚህ ስራ አሰራም ነበረች ከሄርሜላ ጋር ማለት ነው። ገባችሁ አይደለ? ሁሉም ሰው የሚያውቅ ነገር ነው። የቡዜ ተንኮል ማለት እቺ ድፍ ሴትዮ ማለት እቺ ተንኮለኛ በቃ አለ አይደለ? እንዳላደረገች እኔ እንደዛ ሰው አይደለም። አንቺ እኮ በድርጊት እኮ ሁሉም ሰው የሚያውቅሽ ሰው ነሽ። ገባሽ አይደለ? አስመሳይ ማለት ነው። ሁለታችሁም አስመሳይ ናችሁ። ዳፍም እንደዛው ማለት ነው። ሩታ ደግሞ ጀግና ሴት ናት። የፈለጋቸውን ብትናገሯት ብትሰድቧት ምንም አሰማም። ብትሰበራ ድሮ ነበረች። ወደ ሚዲያ ስትመጣ አካባቢ ነበር የምትሰበራ ሴት አይደለችም ሩታ ማለት ነው። ጀግና፣ የሰው ወሬ ማሰማ ጠንካራ ሴት ናት። እስኪ ከሩታ ተማሩ ጋይስ። የፈለጋችሁን ብትናገሯ አሰማም። ይህ ሁሉ 16,000 ኮሜንት ተረግጣ ምንም አልመሰላትም። እናንተ ስለሰደባችኋት ሩታ ላይ የእናንተ ስድብ ደግሞ እሷ ጋር አይደርሱም። ገባችሁ አይደለ? ለራሳቸው ነው ገደል የምትገቡ ማለት ነው። ምድር አስመሳይ ሁላ። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ከች ብዬላቸው ማጥቻለሁ ማለት ነው። የኔ እንቁሩታችን እንግዲህ በቡዜ ቤት መታለች። እንግዲህ በአብርሽ ምክንያት ነው የተገናኙ። በአብርሽ ምክንያት ነው እርስ በእርስ የሚጣሉ። ገባቸው አይደለም? እውነት ቡዜ ቁጭ ብላ አንድም ቀን እስኪ በሰላማዊ መንገድ ሩታን አውርታ ታውቃለች? አታውቅም። ሁሌ በጸብ ነው። ሁሌ የሆነ ነገር ፈጥራ ነው። ሁሌ የሆነ በቃ የሩታ ጣላቻ ስላለባት ነው። ገባችሁ አይደለ? እውነት ለወንድሟ ብታስብ ከሄርሜላ ጋር አታስቀምጠው፣ ከራሷ ጋር ነበር የምታስቀምጠው። ወይም እሷ የሆነ ሮም አከራይታ በቃ አብርሽና እሷ አንድ ላይ መቀመጥ ትችል ነበረ፣ ሀሳብ ቢኖራት ማለት ነው። የእሷ ፍላጎት በቃ የአብርሽና የሩታን ሰላም አንድ ላይ እንዳይሆኑ የእነሱ ሰላም ስለማትፈልግ ነው። ይህ ሁሉም ሰው የሚያውቅ ነገር ነው። ይህ በድርጊቷ በሁሏ ነገር የምትታወቅ ሴት ናት። ገባችሁ አይደለ? ሩታ ለምን እሊ ውስጥ እያስገባችኋት? ሩታ ክፉ ሴት እንደሆነችሁ እያስደረጋችሁ ያላችሁ እናንተ ናችሁ። ገባችሁ አይደለም? ቡዜ ገባሽ አይደለም? በተለይ አንቺ ነሽ የእሷ ጠላት ማለት ነው። የወንድምሽ ሰላም ብትፈልግ እኮ ሽምት ቤት አታስቀምጩም። ቤት አከራይታ ምን አድርጋ ልጁን ደብቃችሁ እሱ ሳይፈልግ እንዴ ልጁን አሽጋችሁ እኮ ነው ያላችሁ። አንደኛ ስልክ ወደዚህ ወደ እነሱ እንዳይደውል ስልክ ሁሉ ቀምታችሁ ልጁ እንዴት ነው ታሽጎ ነው ያለው? በሉ ቤተሰብ እውነት ሄርሜላ ምን ሆናት? ለአብርሽ እስኪ ንገሩ። እግዚአብሔር ነው የምላችሁ ምን ሆናት? ሩታ እኮ ቤተሰብ ናችሁ እኮ። ገባችሁ አይደለ? አንደኛ እየተወለዳችሁ ቤተሰብ ናችሁ። ገባችሁ አይደለ? ልጁ ነገ ሲያድግ እኮ ምን አይነት ችግር እንደሚፈጥር ታውቃላችሁ። መቼም ልዑል ማለት እንደተወለደ እንደዚህ አይሆንም። ያድጋል እኮ ነገ ያድጋል፣ ብዙ ነገር ያያል። ነገ እናንተ ደግሞ ዋጋ ትከፍላላችሁ። ገባችሁ አይደለ? የወለዳችሁ ሰዎች ናቸው እናንተ እኮ ተወልዳችኋል። ቡዜ ማለት ነው ቢገባሽ ኖሮ ማለት ነው። ከሩታ ጋር ሰላም ብትፈጠሪ በሰላማዊ መንገድ ብታወሩ እቺ ሴተኛ ዳሪ ሄርሜላ የምትባል ሴትዮ ከአብርሽ ህይወት ብታስወጡ አንቺ ቢገባሽ ማለት ነው። ወንድምሽን አንቺ አጠገቤ ብታደርጊ ሩታ ይሄ ሁሉ አታደርግም። ገባችሁ አይደለ? ሩታ ላይ ምንም ነገር የላትም፣ ምንም ነገር የላትም። ቢኖራት እኮ የሰው ልጅ እኮ የሆነ በንግግር እኮ ታውቃላችሁ። ሩታ ግን እውነት አብርሽ ላይ የሆነ ነገር ብታደርገው እኮ የሆነ ነገር እኮ ይታያል። ቤተሰብ ማለት ነው። ሩታ እውነት ስላላት ነው ስሟ እየጠፋ ነው ያለው ልጇ ምን ቤተሰቦቿ የተረገጡ ልጇ ላይ እንደዚህ ያደረገችው ባሏ ላይ እንደዚህ ያደረገች የተባለችው ብዙ ነገር የተባለችው ሰምታ እንዳልሰማ ሰው ሆና እኮ ነው ትዳሯን ለማመለስ ጎንበስ ቀና የምትለው ማለት ነው። ሁሉም ሰው እየረገጣት ምንም አልመሰለ። ሩታ ክብርሽን ጠብቅ፣ ሩታ ቤተሰቦችሽን አስከብር የምትሉ አሰማችሁም። ሩታ ማለት ነው አሰማችሁም። ለማንም ዘልዛላ ሴት ባሏን አሳልፋ ስለማሰጠው ነገ ልጁ ይጠይቃታል። ገባችሁ አይደለ? ድራማ ይሁን ድራማ አይሆኑም በቃ ገባችሁ አይደለ? ሩታ እሊ ውስጥ እያስገባችሁ ያለችው ቡዜና ቡዜ ብቻ ናት። ገባችሁ አይደለ?
የሩታ ኢማን ማንም አያውቃትም። እሷና እሷ ብቻ ናት። እሷና አንድ ፈጣሪ ብቻ ናት። ገባችሁ አይደለ? እናንተ አትረዱም። ሁሌ ስድብ በየቤት እየሄዳችሁ አንቺ መተታም፣ አንቺ እንደዚህ አያችሁ። ሩታ መተት ስታደርጉ አላያችሁም? ለምንድን ነው በፈጣሪ እጅ ግን በፈጣሪ እጅ ኃጢአት የምትገቡ? እናንተ ስለሰደባቻት፣ እናንተ የፈለጋችሁን ስለተናገራችኋት ሩታ መቼ ለእናንተ ቦታ አሰጣም። የሚገርማችሁ ነገር ማለት ነው መቼም ማለት ነው ቡዜ ነገ አብርሽን ካላመጣሹ ውርድ ከራሴ ብለሻለች። እንግዲህ ማስጠንቀቃ ሩታ ሰጥታለች። እንግዲህ አብርሽ እስካሁን እውነት አብርሽ ሮምበሩ ምንድን ነው የሚሰራው? ለምንድን ነው የምታስቀምጡ? እውነት ለወንድምሽ ብታስቢ ለወንድምሽ ብትጨነቂ ቡዜ ማለት ነው ከሄርሜላ ጋር ለምንድን ነው የምታስቀምጥ? ሄርሜላ ምንድናት? ጸበ አረ ፈጣሪ ሆይ ቆይ ሄርሜላ እሷ የእምነት ቦታ ናት እንዴ ከአብርሽ ጋር የምታስቀምጡ? ሄርሜላ ከአብርሽ አጠገቤ ስለሆነች ነው አብርሽ ጤንነት የሚመለሰው? እስኪ ንገሩም ዳፍና ቡዜ ማለት ነው። ሄርሜላ ከአብርሽ ጎን ስለሆነች ነው የአብርሽ ጤንነት የሚመለሰው? ቢገባሽ ኖሮ ማለት ነው ከሩታ ጋር ሰላም ፍጠረሽ ሰላም አድርገሽ ወንድምሽን ቤትሽን አምጥተሽ ከሩታ ጋር ተመካክራችሁ መመለስም ካለባችሁ የፈለጋችሁበት ቦታ ወስዳችሁ ልጁ ወደ ራሱ መመለስ ትችሉ ነበረ። ገባሽ አይደለ? አንቺ ስራሽን ተንኮልሽን የምታደርጊ ከሄርሜላ ጋር ነው። አንቺ ከሄርሜላ ቂጥ ስር አጠፊም። ሄርሜላ ደግሞ የአንቺ ቦርሳ ናት። ገባሽ አይደለ? ሁሉም ሰው እኮ ተመልካች፣ ሁሉም ሰው ያውቃል እኮ የዝሙት ደጋፊ ካልሆኑ እንጂ አንቺ የሚደግፉ የዝሙት ደጋፊ ናቸው። ባለትዳር አግብቶ ትዳራቸውን ፈቶ አንቺ የሚደግፉ ሰው ናቸው። አንቺም ባለትዳር አይደለሽም፣ ፈታሽ ነው። ለዛ ነው ትዳርሽን ባትፈች እኮ እንደዚህ አይነታ ስራ አሰሪም ቡዜ ማለት ነው። እውነቴ ነው የምልሽ። ገባሽ አይደለ? ይሄ ነገ እኮ ይሄ ልጅ ያድጋል፣ ኡል ያድጋል እኮ ነገ እኮ ይጠይቃል፣ ብዙ ነገር ያውቃል። ገባሽ አይደለ? አንቺ ለስምሽ አክስቴ ነሽ ተብላሽ ትጠራለሽ። አንቺ የሆንሽ ሩቶ ሴትዮ ማለት ነው። ለህፃን ልጅ ያላሰበችው ሩታ ትዳሯን ለመመለስ ነው እንጂ በዚህ ልክ ጎንበስ ቀና የምትለው ማለት ነው። ሄርሜላ እኮ ሳይፋቱ ነው ወደ እነሱ ህይወት የመጣችው። እሷ ከመጣች በኋላ እስኪ ወንድምሽ አንድ ቀን ሰላማዊ ህይወት ኖሮ ያውቃል? ሁሌ ጭቅጭቅ፣ ሁሌ ንዝንዛለን እንደ ቤተሰብ ሁሌ ማለት ነው አመት ሙሉ። እስቲ አብርሽ ከፍቅር አብርሽ የሄርሜላ የፍቅር ጥያቄ ከተቀበለ ጀምሮ መቼ ሰላማዊ ህይወት ኖሮ ያውቃል? እስኪ ንገሩ። ምንም ነገር ነው ልጁ ሰላማዊ ህይወት ኖሮ አያውቁም። ሁሌ ጭቅጭቅ ነው፣ ሰላም የለም። ከሄርሜላ ጋር ሲሆን እዛ ጋር ሩታ ጋር ሲሄድ ሩታ ጋር ይጨቃጨቃ፣ እዛ ሲሄዱ ከሄርሜላ ጋር ልጁ ሰላማዊ ህይወት ኖሮ አያውቁም። ቡዜ አንቺ ነሽ ሁሉ ምሰሪ ሴራ አንቺ ነሽ። ገባሽ አይደለ? ሩታ እውነት ስትናገረው ትናደዳለች። አንቺ ትክክል እንዳልሰራሽ ታውቂያለሽ፣ በደንብ ታውቂያለሽ። ትክክል መንገድ ላይ እንዳለ ትክክል ቦታ ላይ እንደሌለሽ ትክክል ቦታ ላይ እንዳልሆነ ታውቂያለሽ በደንብ ማለት ነው። ገባሽ አይደለ? ሩታ ልክ ልክሽ ስትነግርሽ አንቺ ትናደዳለሽ። ወንድሜ ትላለሽ። ለወንድሟ እኮ ብታስብ እኮ ከሄርሜላ ጋር አታስቀምጥም፣ ከዝሙተኛ ሴት ጋር አታስቀምጥም። ምንድን ናት ሄርሜላ? የጸበል ቦታ ናት እንዴ? እውነት አንቺ ለወንድም ብታስቢ እኮ ቶሎ ነው መውሰድ ያለብሽ ማለት ነው። 3 ቀን ነው 4 ቀን ነው ዛሬ አብርሽ ማለት ነው ወደ ሚዲያ ሳይመጣ 3 ወር ላለ እንዴ? 3 ቀን ነው 4 ቀን ነው ዛሬ 4ኛ ቀን ነው መሰለኝ ዛሬ ማለት ነው። 4 ቀን ሙሉ የት ነበር አብርሽ ማለት ነው? ሩታ እንግዲህ ነገ ኬቱም ይዛችሁ አምጡ ብላለች። ይዛችሁ አምጡ ብላለች እንግዲህ ለቡዜ ተናግራለች። እስኪ ምን እንደምትሆኑ ምን እንደሚዋጣችሁ እናያለን። ቡዜ ታይ ወደ ራስሽ ተመለሽ። ማርያም ወደ ራስሽ ተመለሽ። ፈጣሪ የምትፈሪ ከሆነ ወደ ራስሽ ተመለሽ። በዚህ ልክ ሩታን አታስረግጧት። እሷ ደግሞ ለእናንተ አትሰማም። ገባችሁ አይደለ? እናንተ የፈለጋችሁን ብትናገሯት እሷ አትሰማም። ጠንካራ ሴት ጀግና ሴት እንደሆነች ነው የተረዳው ቤተሰብ። እስኪ ሴቶች እንደ ሩታ ጠንካራ ሴት ሆኑ ማለት ነው። ማትሰበር አትበገር ጀግና ሴት ናት ለኔ ማለት ነው። የምሬ ነው የምላችሁ። የፈለጋችሁን ብትናገሯት እሷ አትሰማም። ገባችሁ አይደለ? የእሷን ስም ለማጠፋት ይሄ ሁሉ ረጅም እኮ መሄድ አይጠበቅባችሁ። ምድር አስመሳይ ሁላ ማለት ነው። ጅላጅሎች